አጭር የሆነ ሐሳብ ለመስጠት ነው። እሱም አብይ ለመደበቅ እየሞከረ ያለው ከባድ ጦርነት አለ። ለምንድነው አብይ እየደበቀ ያለው? ለምንድነው በኢትዮጵያ ደረጃ በመንግስት ሚዲያም ይሁን በአብይ አህመድ በራሱም ይሁን በመከላከያ ሰራዊትም እየደበቁ ያሉት? በጣም ደግሞ የአደባባይ ምስጢር የሆነውን ነገር ለምንድነው በዛ ደረጃ እየሄዱበት ያለው የሚለውንና መዘዙን ነው የምናወራ። ይሄ ነገር ኦሬዲ ትግራይ ላይ ጦርነት ተጀምሯል፣ ግን ደግሞ አብይ በዚህ ደረጃ ደብቆ ቆየ ያለው የሚለውን እናነሳለን። ከዛ ጋር አያይዘን አዲሱ የትግራይ የጦርነት ስልት ብሎ አንዳንድ ከመከላከያ ሰራዊት ያገኘውት ነገር አለ። እሱም አዳዲስ የሆኑ ስልቶችን ነው ለመከተል እየሞከሩ ያሉት። እሱንም እናወራለን። ከዛ ጋር ደግሞ የተሰወሩ የደህንነት አመራሮች አሉ። የአብይ ደህንነት አመራሮች 3 የሚሆኑ ተሰውሯል። ከዛ ጋር ተያይዞ ረብሻ አለ ብሔራዊ ደህንነት ውስጥ። እሱ ላይም ሐሳቤን ሰጣለሁ። የት ገቡ፣ ምንድነው ያደረጉት የሚለውን ነገር መነጋገር ያስፈልጋል። በተለይ ደግሞ የአብይ አህመድ ስለመታመሙ ያረጋገጥኩት ነገር አለ። በጣም አብይ ታሟል። ሰሞኑን ከሚዲያ የጠፋበት ምክንያት በጣም አሞት ነው ያለ። እሱ ላይም የሰበሰብኩት መረጃዎች አሉ። አብይ ለመደበቅ የሚሞክረው ህመሙን ብቻ ሳይሆን የጦርነቱን ጉዳይ አንድ ላይ አድርገን እንነጋገራለን። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ቀጥታ ወደ መጀመሪያ ሐሳቤ ልሂድ። እንግዲህ ሰሞኑን በተለይ ቅዳሜ ዕለት ከባድ የሆነ ጦርነት ተጀምሮ ነበር። በተለይ በሱዳን በኩል ኢትዮጵያ ድንበር አዋሳኝ በሰሜን በትግራይ የሚዋሰኑ ኤሪያዎች ላይ ከባድ ጦርነቶች ተካሂዷል። ለዛ ደግሞ የትግራይ መንግስት በተደጋጋሚ መግለጫ እያወጣ ነው። ነገር ግን በአብይ አህመድ በኩል ምንም አይነት መግለጫ አልወጣም። የሱ ካድሬዎች ፖስት የሚያደርጉት የውሸት ፖስቶችን ብቻ ነው የምታዩት። ኦፊሻሊ ግን አብይ አህመድ የተቀሰቀሰውን ጦርነት ወደ መደበቅ ነው የሄደው። እንደምታስታውሱት አብይ አህመድ እንዲህ አይነት ከባድ ጦርነት አይደለም ትንሽ የሆነ ነገር ከሆነ ይጮሃል። አብይ ብሬኪንግ ኒውስ አድርጎ ኢቲቪ ላይ ይወጣል። አብይ የሆነ የመከላከያ ልብስ ለብሶ መግለጫ ይሰጣል። አብይ ትንሽዬ የሆነ ነገር ከሆነ ግን በዚህ ሰዓት አንደኛ ነገር አሸንፈናል ብሎም መግለጫ አላወጣም። ተሸንፈናል ብሎም እንደዛ መግለጫ አይወጣም። ለነገሩ ብቻ ግን የሆነ ነገር ተከሽቷል። እንደዚህ አይነት ጠላቶች የኢትዮጵያ ጠላቶች እንኳን ብሎ የሆነ ነገር ዜና አልተሰራም። ይሁት ኢቲቪ ፋናም ይሁን የክልል የአብይ ሚዲያዎችን ብታዩት የጦርነት ፕሮፓጋንዳውን ጋብ አደረጉት። ከቅዳሜ ጀምሮ ሂዱና ይሁት። ከቅዳሜ በፊት በየቀኑ በኤአይ ጀነሬት የሆነውን ፎቶሾፕ አድርጎ የደብረጽዮንና የአልሲሲ የኢሳያስ አፈወርቂ አንድ ላይ አድርጎ ወይ ደግሞ የትግራይ አመራሮችን አንድ ላይ እንትን አድርጎ የሆነ እሳት ውስጥ አድርጎ ሲለጥፉ ነበር። በየቀኑ ዶክመንተሪዎች ሲሰሩ ነበር። ከቅዳሜ በፊት ቅዳሜ ያንን ጦርነት ከቀሰቀሱ በኋላ ወይ አልተሳካላቸውም ወይ ተመቱ። ኦኬ ግን ምንም አይነት የዜና እንኳን የለም። ጠላት ሞከረን እንኳን አልተባለም።
ወይ ደግሞ ጠላትን ድባቅ መታን እንኳን አልተባለም። ይሄ የአብይ ብሄበር አይደለም። አብይ በዚህ መልክ የሚንቀሳቀስ መሪ አይደለም። ስለዚህ ምንድነው የሆነ ያለው? አብይ ለምንድነው ለመደበቅ እየሞከረ ያለው? ምንድነው እንዴት ነው ያስቻለው አብይ የሚለውን መነጋገር ያስፈልጋል። አንደኛ በዚህ ሰዓት ኦሬዲ ማወቅ ያለባችሁ ይሄ የአደባባይ ምስጢር ነው። በዚህ ሰዓት ጦርነት የለም ብለ የምትደብቀው ነገር የለም። ይሄ የዓለም ሚዲያ ያወራ ከአልጀዚራ እስከ የአረብ ሚዲያዎች፣ የሱዳን ሚዲያዎች፣ የኢትዮጵያ የትግራይ ሚዲያ እነሱ በየቀኑ ዜናውን እየሰሩ ነው። የትግራይ ሚዲያ የትግራይ አመራሮች ህዋትን ጨምሮ እነሱ በየቀኑ አብይ አህመድ ጦርነት ከፍቶብናል፣ የትግራይ ህዝብ ሆይ ተዘጋጁ፣ የኢትዮጵያ ህዝብ ሆይ ጥንቃቄ አድርጉ እያሉ አሁን እኮ የምናዳምጠው እኮ እንደ መሪ ከትግራይ ነው የተለያዩ ነገሮችን የምናገኘው። ለጥንቃቄም የሚሆን መረጃዎች ከትግራይ ቴሌቪዥን ብቻ ነው የምትሰማ። ለምንድን ነው አብይ የሚደብቀው? ሰራዊት የኢትዮጵያ ሰራዊት አይደለ እንደሚሞተው? የትግራይ ሰራዊትም የኢትዮጵያውያን ሰራዊት አይደሉም እንደሚሞቱት? ለምንድን ነው ኢትዮጵያውያን በዚህ በኩልም በዛኛው በኩልም የሚሞቱት ዜጎች ናቸው? ደግሞ በዚህ ሰዓት ለየት የሚያደርገው የሱዳኑ ጄኖሳይደር ተብሎ በዓለም አቀፍ የተፈረጀበት አርኤስኤፍ ተሳትፏል ብሎ የትግራይ መንግስት ያረጋገጠውን መግለጫ አውጥቷል። ይሄንን ደግሞ አብይ አህመድ በግልጽ ውሸት ነው ማለት አለበት፣ ካልተሳተፉ ማለት ነው አርኤስኤፎች። እኛም እናውቀው ቤንሻንጉል ጉሙዝ ውስጥ ስልጠና እየወሰዱ ያሉት እንዳውም ከቤንሻንጉል ጉሙዝ እኮ የተጠጉ ወደ ኢትዮጵያ ወደ መሃል ሀገር እየመጡ አሁን ወለጋ ውስጥ ነው የስልጠና ማዕከል የተከፈተላቸው የአርኤስኤፍ። በየቀኑ ከበርበራ ወደ ምዕራብ ኢትዮጵያ እኮ ተሳቢዎች በየቀኑ ነው ቢዚ ነው እንትን መሳሪያ የሚያጓጉዙት። እና አሁን የትግራይ መንግስት አርኤስኤፍ ተሳትፎ የትግራይ ኃይልን ለመምታት ሞክሯል ብሏል። ይሄንን ደግሞ ግዴታ ያለበት የአብይ አህመድ ወይ ውሸት ነው ማለት አለበት። ምንም መናገር ካልፈለገ ስለዚህ የውጭ ሀገር ኃይል ኢትዮጵያ ውስጥ ገብቶ አሁንም ኢትዮጵያውያንን እየገደለ ነው ማለት ነው። ከዚህ በፊት እንደምታስታውሱት የኤርትራ ሰራዊት አልገባም፣ አልተሳተፈም፣ ምንም ነገር አልገቡም እየተባለ የኤርትራ ሰራዊት የትግራይ ህዝብ ላይ ያደረሰው ሁላችንም የምናውቀው ነገር ነው። አብይ ግን ያንን ሲደብቅ ነበር እስከ መጨረሻ ድረስ። የአብይ መንግስት ምንም አይነት ሰራዊት የኤርትራ ሰራዊት ትግራይ አልገባም እያሉ ነጭ ውሸት ሲዋሹን ነበር፣ ኢትዮጵያውያንን ሲዋሹ ነበር። በኋላ ላይ የኤርትራ መንግስትን ማመስገን ጀመረ አብይ አህመድ። የኤርትራ ሰራዊትን ማመስገን ጀመረ በአደባባይ በፓርላማ ሁሉ ጠርቶ። አሁን ደግሞ ከትናንት ወዲያ በአማራ ቴሌቪዥን ላይ ወጥቶ ስለተሰራው እኮ የኤርትራ ሰራዊትን አምጥቼ ታሪክ ጠባሳ ነው የፈጠርኩት ምናምን አለ። አሁን ደግሞ ከሱዳን አምጥተው የትግራይ ህዝብን ለመጨፍጨፍ መሞከሩን ከትግራይ ህዝብ ሰማን። ስለዚህ አሁንም ደጋግመን የምንናገረው የትግራይ አመራሮች መግለጫ ያወጡት ውሸት ነው ብሎ አብይ አህመድ መግለጫ ካላወጣ የትግራይ መግለጫ ትክክል ነው ማለት ነው። አብይ አህመድ ዲፌንድ ካላደረገ የሆነ ውሸት እንኳን ይሁን ወጥቶ ውሸት ነው እኔ ላኩት ኢትዮጵያውያን ብቻ ነው ብሎ ካልተናገረ ስለዚህ ከትግራይ የምንሰማውን የግድ መውሰድ አለብን ማለት ነው። ባላንስ ካልተደረገ አትሊስት እንደ ሚዲያ
ያው የአብይ ውሸታም እንደሆነ እናውቃለን። ነገር ግን ከሷ አንደበት ደግሞ መስማት የግድላል። ምንድነው ያለው? አርኤስኤፎች የሱዳን ውስጥ አማጺ ቡድን በዓለም አቀፍ የዘር ፍጅት ምናምን ብሎ የተከሰሰው ተሳትፏል ከሆነ የትግራይ አመራሮች ብለዋል ተሳትፏል። ይሄ በጣም ሲሪየስ ጉዳይ ነው። በነገራችን ላይ የኢትዮጵያውን ለነገ ነው ሲሪየስ የሚሆነው። በየቀኑ አብይ ከውጭ አምጥቶ ዜጎችን ለማስጨፍጨፍ የሚሞክር ከሆነ ዝም የምንል ከሆነ ተጠያቂዎች ነን እኛም። ኢትዮጵያውያን ይህንን መስማት አለባቸው። አብይ ግን ይህንን እየደበቀ ነው። ምንም አይነት ነገር እንዳልተከሰተ በድብቅ ጦርነት ለማካሄድ እየሞከረ ነው ትግራይ ላይ በድብቅ። ምንድነው እየሆነ ያለው? ይሄንን መጠየቅ አለብን። ይኸውላችሁ አሁን ለምን አጀንዳውን ደበቀ እመጣበታለሁ። ኦሬዲ ትልቅ ጦርነት እየተካሄደ ነው። ምናልባት ትናንትና ዛሬ ብዙ ትኩሶችን ላናዳምጥ እንችላለን፣ ላንሰማ እንችላለን። ነገር ግን ከባድ ጦርነት ተጀምሮ ነበር። በድሮን በአየር ኃይል በእግረኛ ብዙ ትልቅ ጦርነት ተካሂዷል። አንዳንዶቹ አይ እርስ በርስ እየተፈታተሹ ነው። እንደዛ የሚባል ነገር የለም። ጦርነት ከተጀመረ ጦርነት ነው፣ አይቆምም፣ በቀላሉ አይቆምም፣ ይቀጥላል ማለት ነው። ስለዚህ አንዳንድ የምንሰማው ደግሞ ትግራይም በድሮን ታጥቋል የሚል ዜና የሰማን ባናረጋግጥም፣ ስለዚህ ጦርነቱ ትከሻ ለትከሻ እየሆነ ነው ማለት ነው። አብይ የታጠቀውን እኛም ታጥቀናል የሚል ነው። አሁን የምንሰማ የምናየው ቪዲዮዎች አሉ። የተማረኩ ወታደሮች ተብሎ የሚታዩ ትግራይ ሰራዊት የታጠቀው ጦር ተብሎ የሚታየው አለ። ይሄ ነገር ዝም ተብሎ እንዳላየ ሰው አብይ አህመድ ለምንድን ነው ዝም ያለው? የኢትዮጵያ ሕዝብ እኮ የመስማት የማወቅ መብት አለው ነው። ተጠንቀቅ እንኳን አልተባለም የኢትዮጵያ ሕዝብ። አሁን አብይ አህመድ የኢትዮጵያ ሕዝብን ወክያለሁ የሚል ሰው ከሆነ መናገር ያለበት ለኢትዮጵያ ሕዝብ ነው። እኔ አሁን አብይ እውነት ይናገራል ሳይሆን መናገር አለበት፣ ውሸቱንም መናገር አለበት። የሆነውን ነገር ለኢትዮጵያ ሕዝብ መናገር አለበት። ሽፍታ እንኳን ኮሽ ካደረገ አንድ መሪ ይናገራል። አንድ ሰው ከሞተ ከዚህኛው አንድ ሰው ከሞተ ትልቅ ብዙ ህይወት ነው ያለፈ ተብሎ ነው ለኢትዮጵያ ሕዝብ መነገር ያለበት። ለነገሩ ለአብይ እኮ 1,000 ይሁን 1 ሚሊዮን ኢትዮጵያውያን ቢያልቁ ጉዳዩ አይደለም። እንኳንም ሞቱ ነው ለአብይ። ምን ደሞ ዋጋ አለው ይሄ ኢትዮጵያ ሰራዊት በየቀኑ ስራው መሞት አይደለ እንደሚል ሰው እኮ ነው አብይ። አሁን እዚህ ላይ አንደኛ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር እስከሆነ ድረስ ለፓርላማ ራሱ በፍጥነት ፓርላማውን ጠርቶ ይሄ ነገር እየሆነ ነው ማለት አለበት። ለምን ብዙ ሚሊዮን ገንዘብ ይወጣል በአንድ ቀን ጦርነት፣ ብዙ የሰው ህይወት ይወጣል በአንድ ቀን ጦርነት። ስለዚህ ፓርላማው መብት ነበረው፣ መብት አለው የመስማት። አጠቃላይ ለኢትዮጵያ ሕዝብ ደግሞ በሚዲያው በየቀኑ እኮ ይወጣል አይደል? እንደ አብይ ሚዲያ ነው የወላቸው። አብይ ማለት ኢትዮጵያን በፕሮፓጋንዳ እገዛለሁ ብሎ የሚናገር ሰው እኮ ነው። በየቀኑ ወጥቼ ካልተናገርኩ አብይ ወድቋል ብሎ ኢትዮጵያ ሕዝብ እኮ ያምናል ብሎ አብይ በየጊዜው የሚያወራ ሰውዬ እኮ ነው። ከሚዲያ እኮ የጠፋው ታሞ እንደሆነ እሱም በኋላ መጣበታለሁ ምን ሆኖ ነው የሚለው። እና ዛሬ ላይ አብይ አህመድ ኢትዮጵያን እንደ ግል ኢንተርፕራይዙ ቆጥሮ
የራሱ ቢዝነስ አድርጎ ኢትዮጵያ ሀገርን ሲፈልግ መረጃ የሚሰጥ ሲፈልግ የሚከለክል ሆኖ ቁጭ አለ። ትልቅ ጦርነት ተካሂዶ የኢትዮጵያ ህዝብ ያለማወቅ ኢትዮጵያ አትሰማም አልነግርህም አለ ንቆ ትልቅ ጦርነት ተካሂዶ እኔ ማን አሸነፈ ማን መታ ማን ጀመረ እሱ እንዳውም እስካለን መረጃውን እኔ እስካለው ድረስ ራሱ አብይ በግፊት እንደጀመረ ነው እና አብይም ወጥቶ አይ የትግራይ ኃይሎች ናቸው የጀመሩት አላሉ። ግን እኔ እዚህ ውስጥ አልገባም ማን ጀመረ ምለውን ካልኩሌሽን ውስጥ አልገባም። ግን ደግሞ የኢትዮጵያ ህዝብ መስማት ሪፖርት ማድረግ አለበት አብይ አህመድ ይሄ ነገር ሆኗል ስለዚህ ተጠንቀቁ እንኳን ማለት አለበት አላለም። ኢትዮጵያን እንደ ግል ንብረቱ ቆጥሮ ከፈለገ ሰውን ያስገድላል ከፈለገ በአንድ ቀን በብዙ ሚሊዮን ገንዘብ የሚቆጠር ሀብትን አፍስሶ ጦርነትን ያካሂዳል። የተረዳ ነው ኢትዮጵያ ህዝብ በጣም ሲሪየስ የሆነ ጦርነት እየተካሄደ ያለ ማወቅ ደረጃ ላይ ደርሷል። ማንንም ሰው አይነግርም ኢትዮጵያ ህዝብ እንዲህ አይነት ጦርነት እየተካሄደ ነው እንደዚህ ሆነናል እንኳን ብሎ በውሸት እንኳን ዛሬ ላይ የሚነግር ሰው የለም መሪ የለም የኢትዮጵያ ህዝብ ሆይ። ስለዚህ ወደ ዋናው ለምንድን ነው የደበቀው ወደምለው ሊድ አንዳንድ ሰዎችን ጠይቄያለሁ መከላከያ ውስጥ የሚሰሩ ከላይ ወደ አመራር አካባቢ ያሉ ምንድነው እየተካሄደ ያለው ጦርነቱ ውሸት ነው ወይስ ምናምን ብዬ ጠይቀዋል። በጣም ከባድ ጦርነት ነበር አሉ። ብዙ ሰው አልቋል እነሱ በሚሉት በእኛ ወገንም በእነሱ ወገንም ብዙ ሰው አልቋል ያሳዝናል ብሎ ነግሮኛል። እሺና ለምንድን ነው የነገር ግልጽ የማይደረገው? አንደኛ መከላከያ ሰራዊት ራሱ ምን ማድረግ እንዳለበት ህዝብ ራሱ ይሄንን ካላወቀ ምንድነው የነገር ብዬ ሲጠይቃቸው ምንድነው ያሉን? በዚህ ሰዓት አብይ የሚፈልገው አዲስ አበባ ውስጥ የጦርነት ጉዳይ እንዲህ አይነት ጦርነት ተጀምሯል የሚለው ነገር ዜና እንዳይሆን እሱ ነው የከለከለ። የመከላከያ አመራሮችም ከላይ እስከ ታች ድረስ ምንም አይነት ከሚዲያ ጋር እንዳታወሩ ብሎ እንትናን ብርሃኑ ጁላን ሌሎቹንም አመራሮች በአማራ ክልል ላይ ያካሄዱ ያሉትንም ጭምር ያንን ጦርነት የመሩም ጭምር አቅጣጫ ተሰጥቷል። ምንም አይነት ከሚዲያ ጋር እንደዚህ አድርገናል ዚሮ አድርገናል ብላችሁ መግለጫ እንዳታወጡ። የመከላከያ ሚዲያ እንኳን እንዲህ አይነት ቲዲኤፍን ማርኳቸዋል ከሆነም እንዳታሳዩ ምንም አይነት ዜና እንዳይሆን ተብለን ነው እና በእኛ በኩል ምንም አይነት ዜና እንዳይሆን ተብሏል። ምናልባት ታችኛ እርከን ላይ ያሉ ፌስቡክ ላይ የሚጽፉ አንዳንድ ዝም ብሎ ይሄ ብሎ ገንዘብ የሚበሉ ከሆነ ፌክ የሆኑ ፎቶዎችን ስጡና ድባቅ ተመቱ ተማረኩ ምናምን ብሎ እነሱ ይስሩ ምናምን። ከዛ ውጪ ግን ኦፊሻሊ ማንም ሰው ብለው ብርሃኑ ጁላን አበባው ታደሰን አስጠንቅቆ እንደሆነ ሰምቻለሁ። እንዳው ሚዲያ ላይ እንዳትታዩ ተብሏል። እነሱም ሚዲያ ላይ እንዳይታዩ ለምንድን ነው እንደዛ የከለከለው ብዬ ስጠይቃቸው ያሉት በዚህ ሰዓት እንዲህ አይነት ነገር አዲስ አበባ ውስጥ ከተሰማ በቃ የኛ መንግስት ይፈርሳል
ያቀድነው ምክክርም ይበተናል። መስፍን አርአያ ራሱ አሁን ደንግጧል። ይሄ ሀገራዊ ምክክር የሚባለው እንደዚህ አይነት ከባድ ጦርነት እየተካሄደ አዲስ አበባ ላይ ሰው የሚሰበስብበት ምክንያት ምንም የለም። ስለዚህ ባለን ችሎታችን እስከ መጨረሻ ይዳፈን ይሄ ነገር ፑሽ አርጎም ገፍቶ ህዋቶች ገፍቶ የሚመጡ ከሆነም እንችላለን እስከ መጨረሻው ዝም ማለት ነው። እቺን ምክክር ጉባኤን እንጨርስ። ለምንድነው እንደዛ ከሆነ በዓለም አቀፍ ታይቶ ማይታወቅ አንደኛ ይሄንን ከገለጽ ነው ኦፊሻሊ ጦርነት ተጀምሯል ከተባለ እንጎዳለን። በአንደኛ ይሄ ምክክሩን ፖስትፖን አድርጉ ለጊዜ ለሌላ ቦታ ሌላ ጊዜ ይሸጋገር የሚል ጫና ከተሳታፊዎችም ከህዝብም ከዓለም አቀፍ ማህበረሰብም ጫና ሊበዛብን ይችላል። ጦርነት ውስጥ ሆናችሁ እንዴት ነው ይሄንን አዲስ ህገ መንግስት ጠቅላይ ሚኒስትር የተባለውን ፕሬዝዳንት የምታደርጉት? ይሄ በጣም ውሸት ነው የሚሆነው። ስለዚህ ደብቁ ነው የተባለው። እንደምንም ሆናችሁ ቺን ብሔራዊ ምክክር የምትባለው ሀገራዊ ምክክር የተባለችውን እንጨርስ ግደለም ብሎ መከላከያዎችን አፋቸውን እንዲዘጉ አደረገ። እንዲዘጉ ምንም አይነት ሪፖርት እንዳታደርጉ ጫና ይበዛብናል ብሎ አንዱ ይሄ ነው። ሁለተኛውና ዋነኛው ግን ይኸውላችሁ ይሄኛው ዋነኛ ነው። ብሔራዊ ምክክር የተባለው እንዲያልቅ ነው የሚፈልገው። እስከ መስከረም ድረስ ምንም የፈለገ ነገር ፋኖ መጥቶ አዲስ አበባ ለመግባት ከሞከረም እስከ መጨረሻ ድረስ ዝም ነው የምንለው። የኦሮሞ ነጻነት ሰራዊትም ገፍቶ የሚመጣ ከሆነ ቲዲኤፎችም ደብረ ብርሃን አይደለም ደብረ ሲና አይደለም ለገጣፎ ቢደርሱ እስከ መጨረሻ ዝም ማለት ነው። ሎ ፕሮፋይል ጦርነት ነው የምናካሄደው ነው የተባለው። አሁን የተባለው የትግራይ ጦርነት ከዚህ በኋላ አጀንዳ እናደርግም። እንደ ከዚህም በፊቱ ወደ ውጊያ እየገባን ነው። የኢትዮጵያ ህዝብ ሆይ ያለህን ሀብት ወደ ጦርነት፣ መኪና ካለ መኪናህን ስጠን፣ ገንዘብ ካለ ገንዘብህን ስጠን፣ ህይወት ካለ ህይወትን ስጠን፣ ልጆች ካሉ ልጆችን ላክ ብለን ለኢትዮጵያ ህዝብ ምንም አናውጅም። ሳናውጅ እንደዚህ መስራት ነው የሚል አቅጣጫ ነው የተሰጠ። ስለዚህ ጦርነቱ ይካሄዳል፣ ግን ሎ ፕሮፋይል ነው። ስታይሎቹም ስልቶቹም ይቀየራሉ ነው የተባለ። አንደኛ የሚያነጣጥሩት ጦርነቱን ትግራይ ውስጥ ማድረግ ነው። የትግራይ ሰራዊት እያደረገ ያለው ጦርነቱን ከትግራይ ውጪ ለማድረግ ነው የሚፈልገው። እኛ ግን ሙተን ተማሙተን ጦርነቱን ትግራይ ውስጥ ነው ማካሄድ ያለብን ያሉት። ይሄን የጦርነት ስልት ነው። ከሆነ ደግሞ ከወዲሁ የትግራይ ኃይሎችና የአማራ ኃይሎች ተጩበት አካባቢ ላይ ጦርነቱ እንዲጀመርና ቦታውን ደግሞ ለምሳሌ ወልቃይት ላይ ጦርነቱ እንዲካሄድ እናድርግና ወዲያውኑ ወልቃይት ትግራይ ኃይሎች እንዲይዙ እናደርጋለን። ከዛ በኋላ ተመልሰን አማራ ክልል ላይ መግለጫ እንሰጣለን። ሎ ፕሮፋይል በሆነ መንገድ ለአማራ ህዝብ ብቻ የሚሆን በካድሬ ይሄው ወሰዱ እኮ የትግራይ ኃይሎች። ስለዚህ አማራ ምን ትጠብቃለህ? ከአብይ ጎን መሰለፍ አለብህ የሚለውን ቅርጽ እንዲይዝ እናደርጋለን። ስለዚህ አማራ ራሱ ትግራይን እንዲገጥመው ማድረግ ነው ያለብን የሚል መከላከያ ውስጥ ይዞራል። ይሄንን በደንብ ይሄንን ስልት ስለዚህ አብይ የሚፈልገው በዚህ ሰዓት የቱ ጋር ነው ጦርነት የሚፈልገው? አማራና የትግራይ ህዝብን የሚያጋጭ ቦታ ነው ፈንጁን የሚያፈነዳው አብይ። ይሄንን ያዙልኝ። ከዛ በኋላስ ምንድነው የሚሆነው? አንዱ ሌላውን በቃ ይገባቸዋል። አብይ
ከሁለት ቀን በፊት ተናግሯል። አንዱ ይሄ ነው እንግዲህ። ስለዚህ አገራዊ ምክክር የሚባለው የብልጽግና ምክክር ከዳር እንዲደርስ ዝም ማለት ነው። ሁለተኛውና ሌላ ዋነኛው አብይ ገንዘብ የለውም። በዚህ ሰዓት አብይ ገንዘብ የለውም። የመሳሪያ መግዣ ዶላር የለውም። ከየት ነው ያገኘ ያለው? ከአውሮፓ ህብረት። አውሮፓ ህብረቶች ትልቅ ዶላር ቤላውት እያደረጉት ነው አብይ። ዩሮፒያን ዩኒየን is bailing out አብይ። ምንድነው ቃል የገባው? አብይ ጦርነት አልጀመርም ብሏል። ለነሱ ቃል የገባው ትግራይ ላይ ጦርነት አልጀመርም፣ ቶሎ ስጡኝ አለ። አይኤምኤፍ ጋርም ያው ኢትዮጵያ ኢኮኖሚን የምታስተዳድረው አይኤምኤፍ ነች። አይኤምኤፍ ጋርም ስምምነት አለ። ግን አይኤምኤፎች ጦርነት ላይ ምንም እንትን የላቸውም እነሱ። አውሮፓ ህብረት ግን የፖለቲካ ተቋም ስለሆነ ጦርነት የምትጀምር ከሆነ አንሰጥም ብሏል። ምንድነው ምን ብሎ ነው ይሄ ቃል የገባው ለአውሮፓ ህብረት? እኔ ከትግራይ ጋር ጦርነት አልጀምርም፣ ጦርነቱን አልጀምርም፣ ስለዚህ ዶላሩን ስጡኝ። ትልቅ ዶላር ነው በነገራችን ላይ ስንት ቢሊዮን ነው? ትልቅ ዶላር ነው። ያቺን ዶላር ለማግኘት ደግሞ አብይ ይሄንን ራሱ የጀመረ ወይ ደግሞ ምናልባት የትግራይ ኃይልም ይጀምሩ ምናቆም በዚህ ሰዓት ተጨባጭ የሆነ መረጃ አናገኝም። ነገር ግን አብይ እንደጀመረ የሚያመላክቱ መረጃዎች አሉ። ግን እንደዛም አድርጎ አብይ ደብቋል። ለምን? ኦፊሻሊ ጦርነት ውስጥ ነኝ ብሎ እሱ ራሱ የራሱ ሚዲያ ከገለጸ ከአውሮፓ ዩኒየን የሚያገኘው ቤላውት ዶላሩን አገኘ። ስለዚህ ምን ማድረግ አለበት? አብይ በሎው ፕሮፋይል ጦርነቱን ያካሂዳል፣ ግን ደግሞ አይናገርም ማለት ነው። በአደባባይ ጦርነት ተከፍቶብኛል፣ ስግብግብ ጁንታው መጣ ምናምን አይልም ወጥቶ አይልም። ያ ካለ በአደባባይ ካወራ የሚያጣው ነገር አለ። እንዴ ወደ ጦርነት አትግባ አልተባልክም እንዴ ምናምን ይባላል። አሁን እሱን ደብቋል አብይ ሙሉ በሙሉ። የአብይ ዋናው ምክንያት አንደኛ ሶስት ነገሮችን ማንሳት እንችላለን ማለት ነው። አንደኛ ምክክር መድረኩ ይበተንብኛል ብሎ ሰክቷል። ለምን? ከባድ ጦርነት እየተካሄደ ነው ከተባለ ከኢትዮጵያ ክልሎች የተሰበሰቡ ምንድነው እያወራ ነው ያለ ነው? ምን አይነት ድራማ ነው? አረ በትኑን በቃ ወደ የሀገራችን ወደ የቀያችን እንመለስ የሚል ምክክሩ ይበተናል። አብይ ደግሞ እዚህ ላይ በጣም ተዘጋጅቷል ወዳጆች። እቺ ላይ በጣም ተዘጋጅቷል። ምክክሯ እንደምንም ጨርሶ አብይ ማየት የሚፈልገው የኢትዮጵያ ጠቅላይ ሚኒስትርነቱን እንትን ብሎ መስከረም ላይ የኢትዮጵያ ፕሬዝዳንት መባል ቤተ መንግስት እኮ እየተዘጋጀች ነው። ታችኛው ብሔራዊ ቤተ መንግስት እኮ እየተዘጋጀ ነው። በጣም ተጸድተው ለአብይ በአዲሱ ዓመት አዲስ ስልጣን ተብሎ እና እሷን ሰፍ ብሎ እየጠበቀ ነው። ስለዚህ እቺ እንዳትበላሽ ነው። ከተበላሸች በቃ ነው የሚበላሻለው ብሎ ይሰጋል አብይ። ስለዚህ እቺ ብሔራዊ ባለው እንደምንም ማለቅ አለበት ብሎ አብይ ይችላል። እንግዲህ ሚዲያ አብይ ከሚዲያ መራቅ የማይችል ግለሰብ በየቀኑ ሽንት ቤት የሚያስመርቅና እዛ ላይ የሆነ ነገር የሚናገር ሰውዬ፣ ትግራይን በተመለከተ ደግሞ የሆነ ነገር ኮሽ ካለ ጠላቶች ብሎ በየቀኑ የሚናገረው ሰውዬ እንደዚህ አይነት ከባድ ጦርነት ሲጀምር ዝም አይልም ነበር። ተነስ የኢትዮጵያ ህዝብ እየመጡብን ነው ይል ነበር። ዛሬ ላይ አላለም። ለምንድነው? እቺ ምክክር ምናምን የምትባለው ውሸት ዳር እንድትደርስ ይፈልጋል አብይ። አንድ በሉልኝ። ሁለተኛ ከባድ ጦርነት እየመጣ ነው ተጀምሯል ከተባለ በአብይ ሚዲያዎች ይሄ ነገር
ትግራይ ሰራዊት ጦርነት ጀመረ ብሎ እንደው ወይ ደግሞ እኛም ጀመርን ብሎ ካወራ አብይ ካወራ የኢትዮጵያ ህዝብ የሚወስን ነገር አለ። አብይ የሚፈራው ነገር አለ። ዚስ ታይም እንደከዚህም በፊቱ አብረን እንሂድ እንዘምታለን ወደ ትግራይ ምናምን የሚል ኢትዮጵያውያን የሉም፣ ሀብትም የለም። ስለዚህ የኢትዮጵያ ህዝብ ዳግማዊ ትግራይ ጦርነት ተጀመረ ከተባለ አሁንማ እንደው መቼ ነው እዚህ የምትደርሱት ትግራዮች ነው የሚባለው። ኢትዮጵያ ህዝብ አብይን ሰልችቶ ሞትን ሰልችቶታል። ሞት አብይን የአብይ ግድያዎች አፈናዎች ህዝብን ሰልችቶታል። 7 ዓመት 8 ዓመት ሙሉ ጦርነት ሰልችቶታል። የመጨረሻውን ጦርነት ማየት ይፈልጋል የኢትዮጵያ ህዝብ። የአብይ እንዲወድቅ ነው የሚፈልገው ህዝብ። ስለዚህ የህዝብ ፍላጎትም ይረዳል። አብይ ከባድ ጦርነት ተጀመረ ከተባለ አንደኛ የህዝብ ስነ ልቦና በዚህ ሰዓት አብይ እንዲወድቅ ነው። በቃ እንደምንም አብይ ካልወደቀ ይላል ህዝቡ። በዚህ ሰዓት ጠይቆ አዲስ አበባ ውስጥ የዛሬ 6 ዓመትና ዛሬ አንድ አይደለም የህዝብ አስተሳሰብ። የዛሬ 6 ዓመት አንድ ሰው ትግርኛ እየተናገረ በሄደ ቁጥር ጠላት ጁንታ ምናምን እየተባለ ያስተቃያሉ። ዛሬ እንደዛ አይደለም። እንደም ሌላው ዜጋ እከሌ እኮ ትግርኛ ይናገራል ብሎ ይጠቁማል እኮ። ይሄንን እናውቃለን። ዛሬ የሚጠቋቆም ህዝብ የለም አዲስ አበባ ውስጥ። ሌላውን ተውት። እከሌ ትግርኛ ተናጋሪ ነው፣ እከሌ ደግሞ አፋን ኦሮሞን ይናገራል፣ እከሌ ደግሞ አማርኛ ተናጋሪ ነው ብሎ ለጠላት አሳልፎ የሚሰጥ ዛሬ አዲስ አበባ ውስጥ የለም። ይሄንን በደንብ እኔ በሚገባ አረጋግጬ ነው የማወራ። የዛሬ 6 ዓመት የነበረው መንፈስ ዛሬ የለም አዲስ አበባ ላይ። አብይ ይሄንን ያውቃል። ስለዚህ ከባድ ጦርነት ተጀመረ ከተባለ የኢትዮጵያ ህዝብ ቤት በኩል ለማን ድጋፍ እንደሚሰጥ ይታወቃል። አብይ ለዚህ የአደባባይ እንትን ማድረግ አይፈልግም። ይሄ ብቻም አይደለም፣ የህዝብ ጉዳይ ብቻ አይደለም፣ የመንግስት መዋቅር ጉዳይ አለ። እኔ በደንብ የምትከታተለው የመንግስት መዋቅር ነው። በነገራችን ላይ የመንግስት መዋቅር ከሚኒስቴሮች ጀምሮ አብይ ማየት አይፈልጉም። ሚኒስቴሮች ጭምር ልንገራችሁ፣ ዛሬ እኮ ሚኒስቴሮች ውጭ ሀገር መውጣት አይችሉም፣ ተገድቧል። በቦሌ ውጭ ሀገር የሚሄዱት ጥቂት ሚኒስቴሮች ናቸው ወዳጆች። እስር ቤት ውስጥ ነው ያለ የመንግስት የተወሰኑ የሚታመኑ ጀዝባ ሚኒስቴሮች ብቻ ናቸው ውጭ ሀገር ወጥቶ የሚመለሱት። ዛሬ ላይ እነኚህ ውጭ ሀገርም አትሄዱም የተባሉ ሚኒስቴሮች ካድሬዎች አብይን ይደግፋሉ ብላችሁ ታስባላችሁ? የለም። እኔ በጣም ቀርቤ ማነጋግራቸው ሚኒስቴሮች አሉ። የኦሮሚያ ካድሬ ብዙ አሉ። ዛሬ ላይ ከዚህም በፊት አብቻችን የሚሉ ይህ ሰውዬ ሆነ ህዋትን እኮ እናውቀዋለን እኮ ይላሉ። አረ ምን ይገናኛሉ? ይድልን እንደምንም የሆነ ሰይጣን መጥቶ ቢመታልን ይላሉ። ካድሬዎች ናቸው ይሄንን የሚሉት። የመንግስት መዋቅር እንዳለ አብይን አይፈልግም። የመንግስት መዋቅር እንዳለ። ስለዚህ አብያውን ጦርነት ተጀመረ ከተባለ የተሰላቸ የመንግስት መዋቅር በቃን አሁንስ አንገሸገሸ ይሰውዬ በቃ ይላሉ። ስለዚህ
አብይ ጦርነቱን ዜና እንዳይሆን አጀንዳ እንዳይሆን ተጀመረ የሚለው አጀንዳ እንዳይሆን ሆን ብሎ እየደበቀ ነው። ምንም አይነት አውቆ እሱ ምንድነው የሚያወራው? አትክልትን ተክላለን ምናምን ይላል። በየጊዜው ስንት ቢሊዮን ተከልን ምናምን ይላል። የት እንደደረሰ ራሱ 8 ዓመት ሙሉ ተክለናል። እኔ ራሴ 1-2 ዓመት ተክያለሁ። የት እንደገባ አናውቅም። ኤኒዌይስ ምንድነው አብይ አጀንዳውን አልፈለገም። ለምን? አሁኑ ትጥቅ የሚያስፈታ ነው። አሁኑ ጦርነቱ ተጀመረ ከተባለ ይሄኛው ለአብይ ጥሩ ዜና አይደለም። ለአብይ መዋቅርም ለጥሩ አይደለም። ማለት የአብይ መዋቅር እንዳለ ትጥቁን ይፈታል፣ የፖለቲካ ትጥቁንም ይፈታል፣ መሳሪያውንም ይፈታል። ቆሞ ለአብይ የሚሞት ሰው የለም በዚህ ሰዓት። ስለዚህ የኢትዮጵያ ህዝብንም ይደብቃል ማለት ነው። የራሱን መዋቅርንም ይደብቃል ማለት ነው። አብይ በድብቅ ጦርነት ለማካሄድ እየሞከረ ነው ማለት ነው። ስለዚህ አብይ ያውኑ ስልት ላይ ያውኑ የአብይ ጦርነት ስልት ምን እየሆነ ነው? የትግራይ ጦርነትን በሎው ፕሮፋይል ልክ እንደ አማራ ክልል ጦርነት ልክ እንደ ኦሮሚያ ክልል ጦርነቱን ዝም ብሎ ያስኬዳል። ነገር ግን ብዙ አጀንዳ ሳናደርግ ይላል። ድሮን እንጠቀማለን፣ አየር ኃይል እንጠቀማለን፣ እግረኞችን እንጠቀማለን ሳንጎዳ ብሎ ያወራል። ነገር ግን ብዙ ከፍ አድርገን አናውራም። በተለይ ደግሞ እቺ ምክክር እስከምታልቅ ድረስ ብሎ አብይ በጣም በዚህ ደረጃ የራሱን ሰራዊት የራሱን አመራር መስመር እንዲይዝ አድርጓል። ነገር ግን ከዛ ባሻገር ደግሞ ከውጭ ሀገር የሚያገኘውን እርዳታ ሊያጣ ይችላል። ይሄ ጦርነቱ ተጀመረ ከተባለ ለምን አውሮፓ ህብረት ለጦርነት ገንዘብ አይሰጥም? ያንን እየደበቀ ነው አብይ። ይሄ ነገር ደግሞ ለኢትዮጵያ ህዝብ እስከ መቼ ነው በጣም ትልቅ ጦርነትን ደብቆ የኢትዮጵያውያን ነፍስ ነው የሚቀጠፈው በየቀኑ በዛኛው በዚህኛው። አሁን ዜናዎች ከውጭ የምትሰሙት ብዙ ዜጎች እንደሞቱ እንደተፈናቀሉ ኦሬዲ ሰምተናል። ወደ ሱዳን ነው ደግሞ እየሸሹ ያሉት ከዛ አካባቢ። ይሄንን እስከ መቼ ነው የሚደብቀው? መከላከያ ሰራዊትም እዚህ ላይ ሱዳን ውስጥ ገብቶ እንዲዋጋ እየተደረገ ነው። ይሄንን አይናገርም አብይ። የኢትዮጵያ ህዝብ ይሄንን አይፈልግም። ሌላው አሁንም የሰማሁት ትግራይ ህዝብን ለማንበርከክ የተለያዩ የጦርነት አይነቶችን ይጠቀማሉ። አሁንም በድሮን አመራሩን ለመግደል የሚባለው ቶፕ ፕራዮሪቲ ነው ተብሏል። የትግራይ አመራሮችን የቲዲኤፍ አመራሮችን በመግደል የትግራይ ኃይልን መበተንና ትግራይን ማንበርከክ የሚለው ቶፕ ፕራዮሪቲ ነው አሁን እኔ የሰማሁት ማለት ነው። ስለዚህ አብይ የሚፈልገው መግደል የሚባል አመራርን በመግደል ሌላው ማንበርከክ የሚባለው ዲካፒቴሽን ስትራቴጂን ይጠቀማል ማለት ነው። ይችላል ወይ? እሱ ሌላ ጉዳይ ነው። ስለዚህ ጦርነቱ ለጊዜ ጋብ ሊል ይችላል። ነገር ግን አብይ በዚህ ሰዓት አልተዘጋጀም ለመናገር። ለኢትዮጵያ ህዝብ ራሳችሁን ጠብቁ እንኳን ብሎ ለመናገር ምንም አይነት ዝግጅት የለም። እየደበቀ ነው። ይሄ ወንጀል ነው። አንደኛ ስለ ጦርነት ስልጣን ያለው ፓርላማ ነበር። ለነገሩ ህግ የለም ኢትዮጵያ ውስጥ። በአብይ ዘመን ደግሞ
አብይ የፈለገውን ህዝብ ያስጨፈጭፋል፣ ራሱን ይገላል፣ ተጠያቂነት የለም። ስለዚህ ጦርነትን የማወቅ መብት ነበረው የኢትዮጵያ ህዝብ። አሁን የኢትዮጵያ ህዝብ ያለው አማራጭ የትግራይ ሚዲያዎችን ሲሪየስሊ መከታተል ያስፈልጋል። አማራጭ የለም። የትግራይ ቴሌቪዥንን የአማርኛ ፕሮግራምን ትከታተላለህ ማለት ነው። አማራጭ የለም። ያ እንዳይሆን ደግሞ አብይ የራሱን ፕሮፓጋንዳ ማሽን ላይ መናገር ይችላል። እውነትን ይናገራል ሳይሆን ለማለት ሳይሆን ምናልባት አማራጭ ሆነ ፕሮፓጋንዳዎችን ይሰጣል በሚል ነው። ግን እሱንም ደበቀ። ለምን? ምክንያቶቹን ደግሞ ተናግሬያለሁ። ስለዚህ አጠቃላይ በተለይ ደግሞ የአብይ ደጋፊዎች ይህንን በደንብ ማወቅ አለባቸው። ትግራይ በረሃ የምታልቀው የአማራ ክልል በረሃ ውስጥ የምታልቀው ሄደ ኦሮሚያ ውስጥ የምታልቀው ሱዳን ውስጥ ሄደ ለማለቅ የምትዘጋጀው የመከላከያ ሰራዊት አባላት ኤርትራ በረሃም ትሄዳለህ እየተባልክ የመከላከያ ሰራዊት አባላት ራስን ጠይቅ። ማን ነው ጠላት? ማን ነው መሰረታዊ የኢትዮጵያ ችግር? ማን ነው የአፍሪካ ቀንድ ችግር ብለህ ራስን ጠይቅ። ብልጽግና ነው፣ አብይ ስርዓት ነው። ራስንም የማዳን እንትን አለ፣ አማራጭ አለ። ለምን ትሞታለህ? ለማታውቀው ነገር ለአንድ ግለሰብ ቅዠት ብለህ ለምን ትሞታለህ? በየቦታ ለምን ትገደላለህ? ለምን ትገላለህ? መገደል ይሄ ነው እንግዲህ የአብይ ቋንቋ። ሰራዊት የተቋቋመ እኮ ለመሞት ነው ብሎ ምንድነው በየቀኑ ሰው እየሞተ ነው ሲባል እና የመከላከያ ሰራዊት የሰራዊት ስራ ምንድነው? መሞት አይደለ እንዴ? ያለ ስብሰባ ላይ ምን እንደ አዲስ ነገር ታወራላችሁ? እንደው የመከላከያ ሰራዊት አባላት ለመሞት ነው እንዴ የተፈጠርከው? የሚያስብልን ሰው ፈልግ፣ ምረጥ። አብይ አይጠቅምም። ይሄንን እወቅ። ከባድ ጦርነት ላይ ተጀምሯል። የጊዜ ጉዳይ ነው እንጂ አብይ ይጠፋል፣ ወደ አቡዳቢ ይሄዳል፣ ወደ ሀገሩ። ይሄንን ልናገር ነው። ሌላው አብይ ሰሞኑን ታሞ ተቸግሯል። ታሞ አልታየም ቴሌቪዥን ላይ። እንደምታውቁት አብይ ከቴሌቪዥን አይጠፋም ሁልጊዜ። ለሱ ቅርበት ያላቸው ሰዎች እንዳሉኝ ዛሬ ራሱ በስንት መከራ ነው የወጣ። የአትክልት ምናምን ዛፍ ተከላ ብሎ የወጣው ራሱ በጣም ችሎ እንደምንም ብሎ ነው የወጣ። ፊቱን ደግሞ በጣም በቅባት በተለያዩ እንትን ነው የሚጠቀመው። እንደምታውቁት ፊቱን ይሄ ሜካፕ ነው። በጣም ድሮም ሜካፕ ይጠቀማል። ያሁኑ ደግሞ ራሱን በጥብጦ ነው የወጣ። በሜካፕ በቃ በሜካፕ ሆኖ ነው የወጣ እና በጣም ጉልበት የለውም እና ይሄ ትንፋሹ ራሱ ይቆራረጣል። እንደ ድሮ እንደፈለገ እየተንቀሳቀሰ አንገቱን እንትን አድርጎ እንደዛ አይደለም። እኔ ከዚህም በፊትም ተናግሬያለሁ። በጣም እየታመመ ነው ሰውዬው፣ በጣም ደክሞታል። በዚህ ሰዓት አብይ ዝም ብሎ ቁጭ ብሎ እዛ ዳር ይዞ ይቀመጣል የሚባል ነገር ውሸት ነው። የሆነ ነገርማ እሱ ሳያስብ እንትን ብሏል ብዬ ተናግሬያለሁ። እኔ ከዚህም በፊት የአብይን ጸባይ ስለማቅ ነው። ለአንድ ሳምንት እንኳን የሚጠፋ ከሆነ ከሚዲያ ምንድነው የሚያደርገው? በየሁለት ቀን የሚወጣ
ኢንተርቪው ያደርጋል መጀመሪያ በተለያዩ ልብስ አልባሳት እንትን ብሎ ሱፍ ለብሶ እከሌ ዛሬ ቢያወጣ ከሁለት ቀን በኋላ ደግሞ እከሌ ይለቃል ጠቅላይ ሚኒስቴሩ ጋር ቆይታ ያደረግነው ብሎ በየሁለት ቀን የሚወጣ ከዛ በኋላ ኢትዮጵያ ህዝብ አብይ ቤተ መንግስት ነው ያለ ብሎ ይገዛል ብሎ ይሄንን እኔ ማቆ ነገር ስንት ጊዜ ነው እንደዚህ ያደረገው በተለይ ውጭ ሀገር የሚሄድ ከሆነ ማለት የማይታይ ከሆነ ውጭ ሀገር ለህክምና ምናምን የሚሄድ ከሆነ ኢንተርቪው የማይደረግ ከሆነ ቀድሞ ኢንተርቪው ሰጥቶ አዘጋጅቶ ይሄዳል በዚህኛው እንትን ያቺ የአማራ ክልል ሚዲያ ኢንተርቪው ያደረገውን አይ ቲንክ ከ10 ቀን በፊት ነው እኔ እንደሰማሁት ያቺ ኢንተርቪው ያደረገው ከዛ በኋላ ምንም ኢንተርቪውም አላደረገም ሆስፒታላይዝድ የሆነ ነው ህክምና ላይ ነው በጣም በሽተኛ እንደሆነ ከዚህም በፊት ደጋግሜ ነግሬያቸዋለሁ የሳይኮሎጂ ችግር እንዳለበት ናርሲሲስ ስለሆነ በየጊዜው ይፈራል ሲፈራ ደግሞ ይብስበታል አሁን ይሄ ጽምዶ ምናምን በሽታ ነው ብሎ ነው እንግዲህ አብይ የሚወስደው ስለዚህ በጽምዶ ምክንያት በጣም ታሟል እኮ እኔ እየቀለድኩ አይደለም አንዳንድ ኮሜንቶችን አያለው አብይ ብዙ ጊዜ ሊገሉኝ ነው ቤተ መንግስት ውስጥ አይቻለው በህልም ሁሉ የማይታየው ነገር ይታየዋል አብይ ስለሚፈራ ቤተ መንግስት ውስጥ የራሱን ሪፐብሊካን ጋርድ ይዞ ለሊት ሁሉ የሚንቀሳቀሰው ነው አይቻለው ገብቷል ምናምን ብሎ የለም አለቃችን ምናምን ብሎ ያረጋጉታል ቤተ መንግስቱን አጥሩ ራሱ 3 ነው ያደረገው አብይ በመለስ ጊዜ በኃይለማርያም ደሳለኝ ጊዜ አንድ አጥር የነበረውን 3 አደረገ ምንድነው የሁሉ 3 አጥር ቤተ መንግስት ከዛ ደግሞ ምንድነው ጥበቃውን ምንድነው ያደረገው የሱ ቢሮ የሚጠብቁ ሰራዊት አሉ ሪፐብሊካን ጋርድ አሉ ከሱ ቢሮ ደግሞ ወጣ ብላችሁ ሌላ እርከን አለ ከዛ ደግሞ ህንጻውን የሚጠብቁ አሉ ከዛ ደግሞ ግቢውን በውስጥ በኩል የሚጠብቁ አሉ ከዛ ግቢውን በውጭ በኩል ወደ 6 እርከን ጥበቃ አለ መዋቅር አለ አብያውን ምሽግ ውስጥ ነው የሚተኛ እሱ የሚቀመጠው ምሽግ ነው የራሱን ቢሮ በአሻራው ነው የሚገባ በግሉ አሻራ የትኛው ዓለም ላይ ነው አንድ መሪ የራሱን ቢሮ በራሱ አሻራ ብቻ ከፍቶ የሚገባ ኢትዮጵያ ብቻ ነው እንግዲህ አሜሪካ ውስጥ ዋይት ሃውስ የፕሬዝዳንቱ አሻራ ብቻ ነው የሚከፍተው የለም እንደዛ የፕሬዝዳንቱ አሻራ አይደለም ዋይት ሃውስ በሌላ እንትን ነው የሚከፈተው አብይ ግን ምንድነው ያደረገው ቢሮውን በአሻራው ብቻ ነው ያደረገው በፍራቻ ፈርቶ ከዛቺ ያቺ ቤተ መንግስት 5-6 እርከን ያለው ጥበቃ ነው ያደረገው ስለዚህ አብይ እኮ ቢሮ ሲገባ ምሽግ ውስጥ ነው አዲስ አበባ ውስጥ ደግሞ የአብይ ጥበቃ ተብሎ በየንትኑ አለ ይሄ አዲስ አበባ ዙሪያ ብቻ አይደለም እኮ ከእንጦጦ ለገጣፎ ምናምን ላይ የተደቀነ እንትኑ አይደለም ጥበቃው በየ 100 ነው በየ ምናምን ሜትር ታገኛላችሁ ይሄ ሪፐብሊካን ጋርደን ከዛ ደግሞ አዲስ አበባ ዙሪያ ለገጣፎ ሱሉልታ ቡራዩ ሰበታ ምናምን ላይም አለ እስከ ቃሊቲ ምናምን ከዛ ደግሞ 100 ኪሎ ሜትር ላይ ደግሞ ግንጪ ላይ ደገም ላይ ቅንቢቢት
ላይ የተባለ ከአዳማ ሳይደርስ እዛ ላይም ስቴሽን ተፈጥሮ ራሱን ይጠብቃል። ፍራቻው በጣም ከባድ ስለሆነ ነው። አሁን ይሄ ሁሉ ከየት መጣ ነው? ይሄን የምናገረው አብይ ስለሚፈራ ነው። በጣም ስለሚፈራ ይገሉኛል ብሎ ስለሚፈራ ልገደል ነው ብሎ ሁልጊዜ ስለሚጨነቅ በሰራዊት ነው ራሱን የሚጠብቀው። ሪፐብሊካን ጋርድ አለ፣ ይሄ ልዩ ኮማንዶ አለ፣ ይሄ ሹማ አብደታ የሚመራው በቃ እነኚህ ናቸው። ሼል የሚባለው ጌም ሼል የሚባለው አለ ሰራዊት ውስጥ የጦርነት ውስጥ እና እሱ አሁን ራሱን የሚጠብቀው በሪፐብሊካን ጋርድ እና በልዩ ኮማንዶ ነው። ከዛ ውጪ የመከላከያ ሰራዊት የሚባለው ዝም ብሎ ለሞቶ እነኚህ ልዩ ኮማንዶን የሚጠብቁ ናቸው። መከላከያ ሰራዊት ይሄ በየእዙ ምናወራ ማለት ነው። ሞቱ አልሞቱ ጉዳዩ አይደለም። እሱ አብይ የሚጨነቀው ለማን ነው? ለሪፐብሊካን ጋርድ እና ለልዩ ኮማንዶ ነው። ይፈራል አብይ። ለዛ አሁን እንደዚህ ጽምዶ ተፈጠረ፣ ጥምር ይሄ ኃይል ተፈጠረ ሲባል እውነት ከሆነ አብይ ይጠፋል። ልንገራቸው አይደለ? ይጠፋል። አብይ በጣም ይፈራል። ለዚህ ነው የትግራይና የአማራ ኃይል እንዳይገናኙ እናርግ ምለው አብይ። የኦሮሞና የአማራ ኃይል በፍጹም ሰላም እንዳይባባሉ አብይ ለምን? ለስልጣኑ አደጋ ነው። ይፈራል። በተፈጥሮ የፍራቻ እስከዛሬ ድረስ እኮ አብይ አህመድ የኢትዮጵያ መሪ አልሆነም። ገና ለመሆን ነው እየተዋጋ ያለው አብይ። ገና ደግሞ የኢትዮጵያ ጠቅላይ ሚኒስትር ሆኖ አልሆንኩም ብሎ ስላመነ ሳይሆን ይወገዳል። ያሳዝናል። ሳይሆን ይወገዳል ማለት ነው። ገና ለመሆን ነው። አሁን የጭንቅላት ጉዳይ ችግር ስላለበት ነው። በየመድረክ ላይ ያስመስላል። ስለዚህ ታሞ፣ ይሄ ደግሞ የጭንቅላት በሽታ ነው፣ ሌላ በሽታ አይደለም። ስለሚፈራ ታሟል፣ በጣም ታሟል እና ሕክምና እያገኘ ነው። ይህንን በጣም በሚገባ አረጋግጬ ነው ማወራን። አረጋግጬ እዛ ሂዶ ያናገሩ ያዩ ሰዎች ነው የነገሩ። ምናልባት ዛሬ ይሄ ዛፍ ተከላ ላይ ወጥቶ ሲናገር አይታችኋል። ይሁት በሚገባ ይሁት። እሱ ሲንቀሳቀስ ከሱ ጋር የተንቀሳቀሱ የሱ ካድሬዎች የሱ ሚኒስቴሮች ሰላም ስሉ አቋቋሙ ያዩት። ሲንቀሳቀስ ሲራመድ ያዩ ሰዎች ሁሉ እኔ ያረጋገጥኩት አብይ በጣም ሲሪየስሊ በሽተኛ እንደሆነ አረጋግጫለሁ። እንዲህ አይነት ሰው ሆስፒታል ገብቶ ለኢትዮጵያ ሕዝብ መነገር ነበረበት። በተለይ እንዲህ አይነት የጭንቅላት ናርሲሲስት የሆነ ሳይኮፓት የሆነ ሁልጊዜ የሚጨነቅ ማታ ማታ ወደ ውጭ ውሰዱኝ ብሎ የሆነ ሰው ቤት ውሰዱኝ እያለ ፒያሳ ወክ ማድረግ አለብኝ ብሎ ለደንበላሽ ለብርሃኑ ጁላ በስልክ ጠርቶ ወክ እየሄደ ትንሽ ተንፈስላል፣ ጭንቀት ስላለበት። በተለይ ጭንቀቱ ደግሞ ወደ ማታ ይጨምርበታል። ሳይተኛ በፊት በጣም ጭንቀቱ ይብስበታል። ስለዚህ የሆነ ቦታ ለቅሶ ምናምን መሄድ፣ ሰው ጋር ሂዶ የሆነ ውሸቱን መናገር አለበት እና መተኛት አይችልም። በጣም ታሟል አሁን። ይሄ ደግሞ የአሁኑ ህመም ደግሞ ከጽምዶ ነው። ጽምዶ በሽተኛ ያደረገችው አብይ። እንዲህ አይነት ሰው ከስልጣን ተነስቶ ወይ ደግሞ አይ ሐኪም ቤት ገብቷል ሆስፒታል ገብቷል ተብሎ መነገር ነበረበት። አሁን እንዲህ አይነት በሽተኛ ነው እንግዲህ ወጥቶ የአማራ ህዝብን ቢምቢ እያለ ጽምዶን ደግሞ
ቢምቢዎች እየበዙ ነው ተበራከቱብኝ እያለ አይጥ እያለ ምናምን ያወራል። እንደዚህ አይነት ቃላቶችን ይጠቀማል። የአማራ ህዝብ ቢምቢ አይደለም፣ የትግራይ ህዝብ ድመትም አይደለም። አብይ እንደዛ ስል በነገራችን ላይ የዘር ማጥፊያ ካራክተር ነው። ይሄ እንትን ወርዲንግ ናቸው እነኚህ። ስለዚህ ስትገል ያው ቢምቢውን እየገደልኩ ነው ልትል፣ ድመት ነው የሞተችው ልትል፣ አይጥ ነው የገደልኳት። አማራ ህዝብን ደግሞ አይጦችን ሰብስባለ፣ ቢምቢዎችን እንክርዳዶችን ሰብስባለ። እንደዚህ ቃላቶች እኮ የጅምላ ግድያ ምክንያቶች ናቸው። ይታመማል፣ ሰውየው በሽተኛ ነው። እና ዛሬ ይሄ ሜካፕን ራሱን እንትን አድርጎ ለቅልቆ ወጥቶ ሲናገር እሱን ተመልከቱት፣ ብዙ ነገር ትረዳላችሁ። እዛ የነበሩ ሚኒስቴሮችን ደግሞ የምታውቁ ከሆነ እንዴት ነው አቋቋሙ ምናምን ብላችሁ ጠይቁ፣ ይነግራቸዋል፣ ትሰማላችሁ። እንትኑ ሰውየው በጣም ታሟል፣ ብዙ ችግር ገጥሞታል ማለት ነው። አብይ ጭንቀት አይችልም። ጭንቀቶች አንድ ላይ ሲመጡ ይፈነዳል ማለት ነው። የሰውዬ አይችልም። በቃ ሲጀመርም የተረጋጋ ሰው አይደለም። ሲቀጥል ደግሞ ይሄ የትብብር ምናምን ነገር እውን ሊሆን ነው ሲባል፣ በተለይ ደግሞ የትግራይ አመራሮች በአደባባይ ሲያወሩ ሰውየው ደንግጧል። አንዳንድ የሰማሁት ደግሞ ተጨባጭ መረጃ ነው ብሎ አብይ ያወራው፣ አይ የኦሮሞ ኃይል የትግራይ እና የአማራ ኃይል ተስማምተዋል፣ በጣም ከባድ ነው ይሄ ብሎ እንዳም ምንድነው ያለ፣ የኦሮሞ ጀነራሎችን ለብቻ ሰብስበው ይሄ ሰሜኑ ኃይል እንዳይጠጋብን ኦሮሞዎችን ሰብሰባ አድርጋችሁ አነጋግሩ። መሮ የሚባል ሰውዬ ይሄ የኦሮሞ ነጻነት ሰራዊት አመራሩን ፈልጉት፣ ምንድነው የምትፈልገው አንተ ብላችሁ ጠይቁ። በፍጹም እሱ ከሰሜኑ ጋር እንዳይቆም እናድርግ፣ እንደው ምንድነው የምፈልገው እሱ ኦሮሚያን የሚፈልግ ከሆነ እንስጠው ምናምን ሁሉ አለ። እነ ጌታቸው ጉዲናን ጠርቶ ምንድነው የምትፈልገው መሮ አንቀጽ 39ን ተጠቅመ ኦሮሚያን መውሰድ ነው የምትፈልገው? እንደዛም ከሆነ እንስማማና እንትኑን እናድርግ ብላችሁ ጠይቁት ምናምን። አሁን መሮ ለአንቀጽ 39 አይደለም የሚዋጋ ብላ ይሄንን አንቀጽ 39ን አብይ አህመድ ለኦሮሞ ህዝብ ነፃነት፣ እኩልነት፣ ለሁሉም የኢትዮጵያውያን ነፃነትን ለማምጣት ነው ነጃል መሮ ጫካ የቀሩት። ታንዛኒያ ሚዶ ያንተን ወንበር አንቀበልም ገንዘብ አንፈልግም ብሎ ወደ ጫካቸው የተመለሱት እኮ አንተ የምትለው አይደለም። እና እነኚህ ደግሞ አገር አፍራሽ አይደሉም። አንተ እንደ ካራክተራይዝ እንደምታደርገው ለያይቶ ለመግደል ነው አብይ፣ ለያይቶ ለመግዛት ነው አብይ የሚፈልገው አለያይቶ። ለአማራ ጀነራሎች ደግሞ ፋኖ የሚባለውን እንትን በሉ፣ ይሄ ከህዋት ጋር እንዳይቆም ራሱን ተናግሯል። አማራ ህዝብን አይጥን ሰብስብ ብሏል አብይ። የሰው ልጅን አይጥን ሰብስብ ይላል፣ እንክርዳድ ምናምን ሰብስብ ይላል አብይ። ያሳዝናል። እና የትግራይን ደግሞ ሙሉ በሙሉ በሎ ፕሮፋይል ሁሉንም የጦርነት አይነቶችን በመጠቀም እናሸንፋለን የሚል አቋም አላቸው። ነገር ግን በጣም በፍራቻ ይሄንን ለራሱ ጀነራሎች ይናገራል። ግን ደግሞ ጀነራሎቹም የሚያወሩት በዚህ ዙር በተለይ ደግሞ የተጣመረ ኃይል ከመጣ አንችልም ብሎ ያወራሉ። ጀነራሎቹ ኮሎኔሎቹ ይሄንን ያወራሉ። ስለዚህ ለምን መሰላችሁ አሁን
ከላይ ያሉ እኮ ጀነራሎች ሀብታም ሆነዋል፣ ገንዘብ አላቸው። ይህንን ገንዘብ መብላት አይችሉም ማለት ነው። ያሳዝናል። አብይ እኮ ሰብስቧቸው ብሉ ብሎ ደግሞ ገንዘብ ካፈሩ በኋላ ከዘረፉ በኋላ ሳይበሉ ሊበተኑ። ስለዚህ ጀነራሎቹ ጦርነትን አይፈልጉም በዚህ ሰዓት። እንደምንም ብላችሁ የሆነ ስምምነት አድርጉና እንከፋፈል ይላሉ ጀነራሎቹ። አንዳንድ ጀነራሎች እንደዛ ነው ሐሳባቸው። ግን አብይ በተለይ በዩኤኢ ስለሚገፋ በዩኤኢ ስለሚተዳደር በተለይ አልቡራን እየተሸነፈ ስለሆነ ሱዳን ውስጥ አርኤስኤፍን መደገፍ አለበት አብይ። አርኤስኤፍ እየተሸነፈ ነው፣ አልቡራን እያሸነፈ ነው። ይቅርታ አልቡራን እያሸነፈ ነው ሱዳን ውስጥ። አርኤስኤፍ ደግሞ የዩኤኢ ስለሆነች ያ እየተሸነፈ ስለሆነ አብይ የግድ ጦርነትን ቀስቀስ ጀምር ተብሏል። በእጅ አዙር ደግሞ እኔ ስለ ኤርትራ ላነሳው ከባዱ ፍራቻ የኤርትራ ነው። ዞሮ ዞሮ የኢትዮጵያውያን ኃይሎች ከተደራጁ ኤርትራ ደግሞ በመሳሪያ በኢንተለጀንስ ስለምታግዛቸው በቀላሉ አዲስ አበባን ይረከባሉ የሚል ፍራቻ ጫፍ ነግሷል፣ ጫፍ ደርሷል። አሁን ትግራይ ድሮንን የታጠቀችው በኤርትራ ምክንያት ነው ይላሉ መከላከያ ውስጥ ወሬዎቹ። ስለዚህ ከባድ መሳሪያም እየታጠቁ ነው ትግራዮች። ይህም የኤርትራ ችግር ነው። ዞሮ ዞሮ ዋናው ኢሳያስ አፈወርቂ ነው እኔ ላይ እየሰራ ያለው ይላል አብይ። ስለዚህ የኢሳያስ አፈወርቂ ደግሞ ከዩኤኢ ጋር ማለት የቀይ ባህር ጥያቄ ያለው ዩኤኢ ነው፣ አብይ አይደለም። አብይ ያውቆ ነው ያንን አጀንዳ ማስቀየሻ ያደረገው። ስለዚህ በትግራይ በኩል የትግራይ ምዕራብ ትግራይ ላይ የተከፈተው ጦርነት ከሱዳኑ ጦርነት ጋር ይያያዛል። የአቡዳቢ ግፊት ነው እንጂ አብይ አይፈልግም። አብይ በዚህ ሰዓት ጦርነት አይፈልግም። እሱ የሚፈልገው እቺ በቃ ፕሬዝዳንት መሆን፣ ቤተ መንግስት መግባት ነው። እሱ የሚፈልገው እቺ ምክክር የምትባለው በሰላም አልቃ ፕሬዝዳንት ከሆነ በኋላ እንኳን ችግር የለውም ጦርነቱን ያስኬዳል። ግን የዩኤኢ ግፊት ስላለ ነው በዚህ ሰዓት። ስለዚህ የአብይ ኦሬዲ ስለ መታመሙን አንስቻለሁ። መጨረሻ ላይ ማውራት የሚፈልገው ብሔራዊ ደህንነት ውስጥ የሚሰሩ 3 ከፍተኛ ባለስልጣናት ጠፍተዋል። ብሔራዊ ደህንነት እንግዲህ በጣም ወሳኝ ድርጅት ነው። የመረጃ ድርጅት ነው። የግድያ መዋቅር ነው የሚመሩት። አሁን ብሔራዊ ደህንነትን የሚመራው ሬድዋን ነው። እሱ ምክትል ደግሞ በተለይ የሀገር ውስጥ ሲሳይ ቶላ ነው። ከዛ አሰፋ አብዩ ደግሞ ቅርብ ጊዜ ነው ያስቀመጠው። እነኚህ ናቸው እንግዲህ የብሔራዊ ደህንነት አመራሮች የሚባሉት። ያው ሲሳይ ቶላ በጣም ወሳኝ ሰው ነው። አጠቃላይ ግን 3ቱም የኢህአዴግ ካድሬ ነበሩ። 3ቱም የቲፒኤልኤፍ መዋቅር የበታችነት የሚሰማቸው ያንን የነበሩ ሰዎች ናቸው እነኚህ። አሁን እነኚህ 3ቱም ጌታቸው ረዳን ሲያገኙ የቀድሞ አለቃችን ብሎ ያወሩታል፣ ይቀላለዳሉ። ነው የምሰማው እንትን የቀድሞ አለቃችን ዛሬ ከኛ በታች የሆንኮ ሰውዬ ብሎ ይቀልዱበታል ጌታቸው ረዳን ሲያገኙ። እና እነኚህ ሰዎች አቅም የላቸውም። በነገራችን ላይ ምንም አቅም የላቸው፣ ምራጮች ናቸው። የተናቁ ዝም ብሎ የሆነ ከተጣሉ ቦታ አዋራውን እንትን ጠራርጎ እንደገና ለመጠቀም እየሞከረ ነው አብይ። ግን ዋጋ የላቸው።
ችሎታም የላቸውም፣ ስልጠና የላቸውም፣ የኢንተለጀንስ ስልጠና የላቸውም፣ ትምህርት የላቸውም፣ ሙያ የላቸውም፣ ምንም አይነት ልምድ የላቸውም። ዝም ብሎ ካድሬን አምጥተው ብሔራዊ ደህንነት ላይ አስቀመጠ። ምንም የሚሰሩለት የለም። ስለዚህ አብይ አህመድ በመረጃም ዜሮ ነው። ለዛ ነው ሶስት ከፍተኛ የብሔራዊ ደህንነት ሰራተኞች ስማቸውን ሁሉ አጣርቻለሁ። ሽመልስ የሚባል ይሄንን ሽመልስ እኔም ማውቀዋለሁ። ሽመልስ የሚባል ሞገስ የሚባል አስቻለው የሚባል ሶስቱ 7 ቢሊየን የኢትዮጵያ ብርን ወስደው የሆነ ቦታ ካስቀመጡ በኋላ ነው የጠፉት። እነኚህ ሶስቱ ከፍተኛ የብሔራዊ ደህንነት ባለስልጣናት በጣም ቁልፍ ቦታ ነው የነበሩት። በነገራችን ላይ ቁልፍ ቦታ 7 ቢሊየን ብር ዘርፎ ነው የጠፉት። በነገራችን ላይ የት ነው የገቡት? ኦሬዲ ሰምቻለሁ፣ ግን ምናልባት ለሚዲያ ማይሆን ሊሆን ይችላል። ኦሬዲ ውጭ ሀገር ናቸው። አሁን ምናልባት አብይ ላይ ጥሩ ስራ የሚሰሩ ከሆነ ቦታቸውን መግለጽ ላስፈልግ ይችላል። ግን ኦሬዲ ወጥቷል ከኢትዮጵያ። ግን ይህንን 7 ቢሊየን ምንድን ነው የሚያደርጉት? ለትግል ነው የሚያውሉት? ይሄ በጣም አደገኛ እንትን ነው። የኢትዮጵያ መንግስት ይሄንን ምንም አላለም፣ ትንፍሽ አላለም። ስልጣናቸው ደግሞ ከፍተኛ ነው። እነሱ አሁን ብሔራዊ ደህንነትንና ኢንሳን የሚያስተሳስሩ ቴሌኮሙኒኬሽንን የሚያስተሳስሩ ሰዎች ናቸው። በተለይ ይሄ ኢንሳ ቴሌ ብሔራዊ ደህንነት ትስስር ላይ የነበሩ ሰዎች ማለት ጠለፋ፣ ድሮን ጭምር የመንግስት የራሱ የአብይ መዋቅር በየቦታ ያሉ በነሱ በኩል ነው አብይን የሚያገኙት። ስለዚህ እነኚህ ሰዎች ብዙ ነገር ነው የሚያበላሹት ማለት ነው። ኔትወርኮችን ያበላሻሉ ማለት ነው። አብይ በቀላሉ ታችኛው እርከን ላይ የነበሩ ተበጣጥሰው ያገኛል። አብይ ይሄ ብሔራዊ ደህንነት ሰንሰለት ከባድ ነው። አገርን አብይ የሚመራው እኮ አንደኛ በፕሮፓጋንዳ ነው፣ ሌላው በመከላከያ ነው፣ ሌላው በዚህኛው ነው። በዚህኛው ህቡ አደረጃጀት ነው። እነኚህ ሶስቱ ሰዎች መጥፋታቸው የኢትዮጵያ ገንዘብ ነው ይዞ የወጡት። ለኢትዮጵያውያን መመለስ አለባቸው። ይሄ እነኚህ ገንዘቦች ግን ካልሆነም በሆነ ለኢትዮጵያ ህዝብ መሆን አለበት። ግን እነኚህ ሰዎች እርምጃቸው ምንድነው የሚሆነው ቀጥለው የሚለውን የምናየው ነገር ይሆናል። ነገር ግን ይሄ ለአብይ በጣም this is a bad news፣ መጥፎ ዜና ነው ለአብይ። እነኚህ ዝም ብሎ ከልካሻ የሆኑ የብሔራዊ ደህንነት አመራሮችም ዋጋ እንደሌላቸው ዝም ብሎ ተራ ካድሬ እንደሆኑ ተረጋገጠ።